ሰላም ሰላም፣ ጤና ይስጥልን። እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን። ይህ መልካሙ ሚዲያ ነው። ዛሬ ግንቦት ወርን አስመልክተን ጥቂት መረጃ እናካፍላችኋለን። አብራችሁን ቆዩ። ግንቦት የዓመቱ 9ኛ ወር ነው። ግንቦት የሚለው ስያሜ ገነባ፣ ሰራ ከሚለው ስርወ ቃል የተገኘ ሲሆን ትርጉሙም ጎን፣ ጎድን፣ ወገን፣ ማዕዘን፣ ቅርብ፣ አጠገብ ማለት ነው። ግንቦት የክረምት መግቢያ ጎረቤት ማለትም ይሆናል። የክረምቱን ነገር ለጊዜው እናቆየውና የግንቦት ስያሜ ከግንቦት ጋር በተያያዘ መልኩ ካለው ታሪካዊ አመጣጥ ቆንጥረን እናካፍላችሁ። ጻድቁ ኖህ የሕይወት መርከብን ሰርቶ የፈጸመውና ራሱን ጨምሮ 8 ቤተሰቦቹን ከፍጥረታት ሁሉ ጥንድ ጥንዱን ይዞ ወደ ሰራት መርከብ የገባው በግንቦት ወር ነበር። የጥፋት ውሃ በምድር ላይ መፍሰስ የጀመረውም በዚህ ወር ነው። ምድር ከጥፋት ውሃ ሙሉ በሙሉ ነፃ የወጣችውም የአይሃ ዝናብ መዝነብ በጀመረ በዓመቱ በግንቦት ወር አጋማሽ ላይ መሆኑ ይታወቃል። ታሪካዊው የባቢሎን ግንብና ሁለቱ የኢየሩሳሌም ቤተ መቅደሶች መሠረት የተጣለው በዚህ ወር እንደነበረ ማስታወሱ ተገቢ ነው። ስለ ወርሃ ግንቦት በመሰረቱ የግንቦት የሙቀት ወይም የዋዕይ ወቅት ነው። በጥምቀት አንድ አጥንት እንደሚባለው ሁሉ አባቶቻችን ከዚሁ ጋር በተያያዘ በግንቦት አንድ ዋንጫ ወተት ይላሉ። ሰውነታችን ኃይለኛውን የግንቦት ሙቀት መቋቋም ይችል ዘንድ አንጀት የሚያርስ ቆዳን የሚያለሰልስ የጠፋ አቅምን የሚመልስ ወተት ማግኘት አለበት ለማለት ታስቦ ሲሆን በነሐሴ ባቄላ በግንቦት አተላ የሚለው ተረትም ቢሆን ሰው ብቻ ሳይሆን ከብቶችም እንስሳትም በድርቅ ምክንያት በግንቦት ወር ምን ያህል እንደሚጎዱ ያሳያል። በመሆኑም አተላ አስፈላጊ ነው እንደማለት ይቆጠራል። እዚህ ላይ አንድ ነገር ልብ ማለት ያሻል። በግንቦት የተቆረጠ እንጨት ወይም ዛፍ ይነቅዛል፣ ካልሆነም ለምስጥ ይዳረጋል። ከሁለቱ ግን አያመልጥም። ሌላው ቀርቶ ጉቶው ደርቆ ይቀራል እንጂ ዝናብ ዘነበም አልዘነበም በግንቦት ወር የተቆረጠ ዛፍ ፈጽሞ ያቆጠቁጥም ነው የሚባለው። ስለዚህ ወርሃ ጽንጽን ይባላል። ሰውም ቢሆን በግንቦት ወር በሆነ ምክንያት እና አጋጣሚ ሰውነቱ ቢቆስል ቢደማ ቁስሉ በቀላሉ አይደርቅም፣ አይጠግግም፣ አይድንም ይባላል። በዚህ የተነሳ በግንቦት ወር የተዳረች ልጃገረድ ግብረ ሥጋ ግንኙነት ብትፈጽም ትጎዳለች። የሙሽሮች ሰውነትም ለበሽታ የተጋለጠ ይሆናል። እንግዲህ በግንቦት ወር ሰርግ መሰረግ መጥፎ ነው የሚለው አመለካከት ከዚህ መሰረተ ሀሳብ የመነጨ ነው። በወርሃ ግንቦት በገጠሪቱ ኢትዮጵያ የሚከናወኑ በርካታ መንፈሳዊና ባህላዊ ስነስርዓቶች አሉ። ከዚህ ቀጥሎ የተወሰኑትን እናነሳለን። ግንቦት ሲነሳ ልደታ ለማርያም መወሳቱ ግድ ነው። ግንቦት ልደታ በሁለት መንገድ ነው የምትከበረው፣ በመንፈሳዊ ገጽታዋና በባህላዊ ጎኗ። አለቃ ኪዳነ ወልድ ክፍሌ ግንቦትን አስመልክተው የዛር የቡዳ የደቦል አንበሳ ወር ይባላል፣ ይኸውም የመባቻ ዕለት በሚሰራው ስራ ይታወቃል ይላሉ። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እምነት ተከታዮች ግንቦት ልደታን የሚያከብሯት እመቤታችን ቅድስት ድንግል ማርያም የተወለደችበት ቀን በመሆኑ ነው። ከዚህም በተጨማሪ ጌታ ወደ ልዕልና ክብሩ ያደረገው በግንቦት ወር በመሆኑ ግንቦት የድኅነት ወር ናት ይላሉ። የግንቦት ልደታ አከባበር በአብዛኛው ተመሳሳይ ነው። ቢያንስ በሁሉም አካባቢዎች ንፍሮ ይነፈራል፣ ንፍሮ ይቀቀላል። ይህም እመቤታችን የተወለደችው በሊባኖስ ተራራ በዛፍ ስር ስለነበርና በወቅቱ እናትና አባቷም ሆኑ አብረዋቸው የተሰደዱት ከአይሁድ በቀል ለማምለጥ ሲሉ ከቤታቸው የወጡት በድንገት ስለነበረ በወቅቱ ይመገቡት የነበረው ንፍሮና ጥራጥሬ ነበር ይባላል። በግንቦት ልደታ ንፍሮ እየተቀቀለ የሚበላውና ስነስርዓቱ ከቤት ውጭ የሚከናወነውም ይህንን ለማስታወስ ነው። በኢትዮጵያውያን ክርስቲያኖች ዘንድ የግንቦት ልደታ በዓል አከባበር ተመሳሳይ ነው ቢባልም በዓሉን ለየት ባለና ማራኪ በሆነ ስነስርዓት የሚያከብሩት የሚያስቡት አካባቢዎችም አሉ። አሁንም ድረስ በክርስትና እምነታቸውና በባህላቸው ጠንካራ ገጽታ
ገጻቸው ጎልቶ ወደሚታወቀው ወደ ዋግ ኽምራዎች እናመራለን። በቅድሚያ በአንድ መንደር ወይም አካባቢ የሚኖሩ ከ10 እስከ 15 አባወራ ቤተሰቦች አማካይ በሆነ ቦታ ይሰባሰባሉ። ወንዶች በግ፣ ፍየል፣ ዶሮ እንዳስፈላጊነቱ በሬም ያቀርባሉ። ሴቶች በበኩላቸው ለወጥ የሚሆን ቅቤ፣ ቅመማ ቅመም፣ በርበሬና ጨው ወዘተ ያሰናዳሉ። ሁሉም ነገር ተሰናድቶ እንዳበቃ ምግቡ በካህን ከሌለ በሀገር ሽማግሌ ይባረካል። ምግቡ ከመበላቱ በፊት ግን የሚከናወን አንድ ስነ ስርዓት አለ። ይኸውም በዓሉን ለማክበር ከተሰበሰቡት መካከል 3 ወንዶች ከወጡ በኋላ ሁለቱ እንደ አንድ በሬ ጥማድ፣ ሶስተኛው ደግሞ እንደ አራሽ ገበሬ ሆነው ይቆማሉ። በዚህም ጊዜ በገበሬ የተመሰለው ሰው ጅራፍ ይይዝና ሁለቱን ሰዎች ፊት ለፊት እንደ በሬዎች እየነዳ ተውጣ ተውረድ እያለ ልክ በሬ ጠምዶ እንደሚያርስ በማስመሰል ለበዓሉ ከተዘጋጀው ንፍሮ እየቆነጠረ እየዘገነ ዘር እንደሚዘራ መሬቱ ላይ ይበትናል። ይህም አንድም ክረምት እየመጣ ነውና ለዘርና ለእርሻ እንዘጋጅ ማለት ሲሆን፣ በሌላ በኩል እመቤታችን መጪውን አዝመራ ባርኪልን የሚል ትርጉም አለው። በመጨረሻም ሰው ሁሉ ለበዓሉ የተዘጋጀውን መመገብ ይጀምራል። ታዲያ ለልደታ ለማርያም ተብሎ የተደገሰው ድግስ የተቀቀለው ንፍሮ የፈለገውን ያክል ቢተርፍ ቢሞላ ቢፈስ ተመልሶ ወደ ቤት አይገባም። በአንዳንድ አካባቢዎች ደግሞ በተለይ በትግራይ ሴቶች በየመንደራቸው ተሰባስበው ንፍሮ ከቀቀሉ በኋላ የቀቀሉትን ንፍሮ ተሸክመው ደበሎ ለብሰው ወደ ቤተ ክርስቲያን ይሄዳሉ። ከንፍሮ ሌላ ከእርሻ መሳሪያዎችም እርፍ ይሸከማሉ። ወደ ቤተ ክርስቲያን በሚጓዙበት ወቅትም ከግብርና ጋር የተያዙ ግጥሞችን እየገጠሙ እመቤታችንን የሚያወሱ የሚያሞግሱ ዜማዎችን እያዜሙ ነው የሚሄዱት። በወርሃ ግንቦት ከሚከበሩት መንፈሳዊ በዓላት አንዱ በዓለ ዕርገት ነው። በዚህ ጽሑፍ አጉልቶ ለማሳየት የሚሞከረው የበዓሉን ባህላዊ ገጽታ ይሆናል። በገጠሪቱ ኢትዮጵያ የጌታችን ዕርገት በዓለ መታሰቢያ ለማህበርተኞች የድግስ ዕለት ነው ማለት ይቻላል። እንደዛም ሆኖ በዕለተ ዕርገት የሚደረገው የማህበረ ድግስ ስነስርዓት ከሌላው ጊዜ ይለያል። ከሁሉ በፊት በዓለ ዕርገት ምክንያት የሚሰባሰቡ ማህበርተኞች ማህበራቸውን የሚመሰርቱት ገና ሳያገቡ ወይም በወጣትነት ጊዜያቸው ነው። በአብዛኛው ማህበርተኞቹ አንዱ ለሌላኛው ሚዜ የሆኑ 6 ጥንዶች ናቸው። አባላቱ ማህበር ሲመሰርቱ በቅድሚያ ለማህበራቸው መጠሪያና መሰባሰብ ያመች ዘንድ በመረጡት ቅዱስ ወይም ጻድቃን ሰማዕት መልአክ ስም ነው ማህበር የሚጠጡት። በመሰረቱ ሌሎች ማህበራትም ቢሆኑ የሚመሰረቱት በእመቤታችን በጌታችን በቅዱሳን መላእክትና በቅዱሳን ጻድቃን ስም ሲሆን በሌሎች ማህበራት ስር የሚሰባሰቡ አባላት በጣም ሆነ በስምምነት በየወሩ ወይም በተራ ይደግሳሉ። በዚሁ ላይ ሁሉም ያገቡና ባለትዳሮች ናቸው። በዕርገት በዓል ምክንያት በሚሰባሰቡ ወጣቶች ዘንድ ግን ማህበሩ የራሱ የሆነ መሪ ወይም ሙሴ ይኖረዋል። በዕርገት በዓል ዕለት የሚደግሰውም ይኸው ሙሴ ነው። በሀገራችን እንደ ዕርገት በዓመት የሚለው አባባል ከሙሴ ድግስ ጋር የተያዘ መሆን አለበት። የማህበረ ድግስ ከበዓሉ ዋዜማ ረቡዕ ጀምሮ እስከ ሐሙስ ምሽት ድረስ ይቀጥላል። በዚህ ማህበር የሚካፈሉት ወንዶች ብቻ ሲሆን በድግሱ እንዲገኙ የሚፈቀድላቸው ሴቶች የተረኛው ወይም የደጋሹ ሚዜዎች ሚስቶች ብቻ ናቸው። ሙሴው ለበዓሉ ያዘጋጀውን ድግስ ለእንግዶቹ ካበላና ካጠጣ በኋላ ተነስቶ ለሙሴ ለደርገ ሙሴ ዓይኑ በሳሳ እጁ ባደላ ጠላ በቀጠነ ዳቦ ባረረ እንጀራው በከረረ ይቅር በሉን ይላል። መራቂው ካህንም ተቀብሎ ዳቦውም አላረረ ህብስተ መና ነው፣ ጠላውም አልቀጠነ ወይነ ቃና ነው በማለት ይመልሳል። በዘመነ አፄ ኃይለ ሥላሴ ተማሪዎች በዓለ ዕርገትን በልዩ ስነስርዓት ያከብሩት እንደነበር የዚህ ጽሑፍ አቅራቢ ጋሽ ካሳይ ገብረ እግዚአብሔር ያስታውሳሉ። በወቅቱ ተማሪዎች በክፍል ኃላፊዎቻቸው አስተባባሪነት የአቅማቸውን ያክል ገንዘብ ካዋጡ በኋላ እንደ አቅማቸው ዶሮ ወጥ ይሰራሉ፣ ፍየልም በግም ሊያርዱ ይችላሉ። ያዘጋጁትን ምግብ በአገልግል አድርገው በበዓሉ ዋዜማ ከከተማ ወጣ ባለና ውሃ እንደ ልብ በሚገኝበት መስክ
ድንኳን ተክለው ድንኳን ጥለው ወይም ዳስ ሰርተው ይሰፍራሉ። በዚህን ጊዜ እያንዳንዱ ክፍል ሌላውን እየጠራ ይጋብዛል። እግረ መንገዳቸውንም ሁሉም ያዘጋጁትን መሰናዶ ከሌላው የተሻለ መሆኑን ለማሳየት ጥረት ያደርጋሉ። ተማሪዎቹ ባረፉበት ዙሪያ ገባ ያሉ ገበሬዎችም ጠላ በእንስራ እንጀራ በሌማት እየያዙ በመምጣት የደስታው ተካፋይነታቸውን ይገልጹላቸዋል። ይህ ስነ ስርዓት ከደርግ መንግስት በኋላ በመቅረቱ አሁን ጭራሽኑ ተረስቷል ማለት ይቻላል። ስለ ግንቦት ወር ካነሳን ላይቀር የኦሮሞ ሕዝብ ባህላዊ ስርዓት ስለሆነው ቦረንትቻ ማውሳት ይኖርብናል። የቦረንትቻ በዓል የሚከበረው በግንቦት ወር በሙሉ ነው። ጎጆ የወጣ ሁሉ ከ30 ቀናት ባንዱ ራሱ በመረጠው ድግስ መደገስ አለበት። በድግሱ መቅረብ ያለባቸው የድግስ አይነቶች ቂጣ፣ ቆሎ፣ ጉሽ ጠላና በግ ናቸው። ለድግሱ የሚታረደው በግ ሙሉ ጥቁር ሆኖ ግንባሩ ላይ ነጭ ምልክት ያለበት መሆንም ይኖርበታል። የድግሱ ስነስርዓት የሚከናወነው ከመሸ በኋላ ማለትም ከብት ወደ በረት ከገባ በኋላ ሲሆን ለዝግጅቱ ተብሎ የሚታረደው የበግ ስጋ መበላት ያለበት ተጠብሶ ነው። ከዚህ ውጭ ስጋው በወጥ መልክ ተሰርቶ ወይም በጥሬው መበላት አይፈቀድም። በወርሃ ግንቦት የተለያዩ ታሪካዊ ክንዋኔዎች የተፈጸሙበት ወርም ነው። ለአብነት አንድ ሁለቱን እናንሳ። አጼ ካሌብ ቀይ ባህርን ተሻገረው ወደ ሀገረ ናግራን ወይም የመን በመሄድ የሀገሩን ሕዝብ ከአረማውያን ጭፍጨፋ፣ ግድያና ማፈናቀል በመታደግ ሁኔታውን አረጋግተው እንደተመለሱ ከአሁን በኋላ ንግስና አልፈልግም ብለው ስልጣናቸውን ለአጼ ገብረ መስቀል አስረክበው ገዳም የገቡት በግንቦት ወር ነው። አባ ጴንጤሊዮን ዋሻ ገብተው ለ12 ዓመታት ያህል በምናኔ ቆይተው ያረፉት ግንቦት 20 ቀን 511 ዓመተ ምህረት ነበረ። አጼ ዳዊት ሳልሳዊ ወይም ዘፋኙ ዳዊት የሞቱትም ግንቦት 20 ቀን 1713 ዓመተ ምህረት ነው። በነገራችን ላይ አጼ ዳዊት ዘፋኙ የሚለውን ቅጽል ያገኙት በስልጣን ዘመናቸው ሁሉ ከተማ ገጠሩ ሀገር ምድሩ ጥጋብ ስለነበር ነው ይባላል። እስቲ አሁን ደግሞ ወርሃ ግንቦት በባህር ማዶ ስላላት ገጽታ በትንሹም ቢሆን እንቃኛለን። በሰሜናዊ ንፍቀ ክበብ ግንቦትና የጸደይ ወቅት ከምንጊዜውም በላይ ጎልተው የሚታዩበት፣ እጽዋት ለምልመው አበቦች አንቡጠው አካባቢያቸውን አስውበው የሚገኙበት ጊዜ ነው። ሜይ የሚለው የግንቦት ወር የእንግሊዝኛ ስያሜ ሚያ ከሚል የግሪክ ቋንቋ የተገኘ ሲሆን ትርጉሙም ምግብ የምትሰጥ ወይም መጋቢ እንደማለት ነው። ሮማውያን ለእጽዋት የዘር ፍሬ ለሰው ልጅን የምትሰጥ ናት ይሏት የነበረችዋን የሴት አምላካቸውን ሚያ እያሉ ነበር የሚጠሯት። ከዚህ አልፈው ሚያ በተለይ ሴቶችን የምትንከባከብ ናት ብለው ያምኑ ስለነበር ወርሃ ግንቦትን የሴት ወር ይሏት ነበረ። በአውሮፓ በተለይ በግንቦት ወር የምታብብ ሊለይ የሚሏት የአበባ አይነት አለች። አውሮፓውያን ሊለይን የመልካም ዕድል መገለጫ ወይም ተምሳሌት አድርገው ይቆጥሯታል። በሩሲያ ግንቦት የአዝመራ ወይም የእርሻ ወቅት መግቢያና የምስራች በር ከፋች ተደርጋ ትቆጠራለች። ከዚህም አልፈው ሩሲያውያን በግንቦት ወር በደመቀ ሁኔታ የሚያከብሯቸው 2 ዕለታት አሏቸው። እነዚህም ግንቦት 15 እና ግንቦት 16 ናቸው። ግንቦት 15 የዘማሪ ወፍ ዕለት በመባል ስትታወቅ፣ ግንቦት 16 ቀን ደግሞ ከብቶች ከበረታቸው ወጥተው በይፋ በሜዳ በግጦሽ መሰማራት የሚጀምሩበት በመሆኑ ዕለቱን በልዩ ሁኔታ ያስቡታል። በስተመጨረሻም በግንቦት ወር ከተከናወኑ ታሪካዊና መንፈሳዊ ጉዳዮች መካከል አበይቶቹን እንጥቀስ። ግንቦት 1 ቀን እመቤታችን የተወለደችበት ዕለት፣ ግንቦት 2 ቀን ኢዮብ ጻድቅ ያረፈበት ቀን፣ ግንቦት 4 ቀን ወንጌላዊ ዮሐንስ ወልደ ነጎድጓድ ያረፈበት ቀን፣ ግንቦት 8 ጌታችን መድኃኒታችን ኢየሱስ ክርስቶስ ያረገበት፣ ግንቦት 9 ቀን የንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ያረፈችበት፣ ግንቦት 11 ቀን ማኅሌታይ ቅዱስ ያሬድ የተሰወረበት፣ ግንቦት 12 ቀን 1474 ዓ.ም ኢትዮጵያዊ ንጉሥ እስክንድር ያረፉበት፣ ግንቦት
12 ቀን አባ አፍጼ ያረፉበት፣ ግንቦት 13 ቀን 1929 ዓ.ም የደብረ ሊባኖስ መነኩሳት በፋሽስት ጣሊያን በግፍ የተጨፈጨፉበት፣ ግንቦት 13 ቀን ቅዱስ ገብርኤል ወደ ዳንኤል ነቢይ የተላከበት፣ ግንቦት 18 ጥንተ በዓለ ጰራቅሊጦስ፣ ግንቦት 20 ቀን 537 ዓ.ም አጼ ካሌብ በአባ ጴንጤሊዮን ገዳም ያረፉበት፣ ግንቦት 20 ቀን 1983 ዓ.ም ኢህአዲግ አዲስ አበባን የተቆጣጠረበት፣ ግንቦት 21 ቀን 1870 ዓ.ም አጼ ዮሐንስና አጼ ምኒልክ በተገኙበት በቦሩ ሜዳ የሃይማኖት ክርክር የተካሄደበት፣ ግንቦት 23 ቀን የዳዊት ልጅ ሰለሞን ያረፈበት፣ ግንቦት 24 ቀን እመቤታችን በስደት ምድረ ግብፅ የገባችበት፣ ግንቦት 25 ቀን 1921 ዓ.ም የመጀመሪያዎቹ 4 ኢትዮጵያውያን ጳጳሳት የተሾሙበት፣ ግንቦት 25 ቀን የጸደይ ወቅት ፍጻሜ፣ ግንቦት 26 ቀን የክረምት መግቢያ ወይም መባቻ፣ ግንቦት 26 ቀን ቅዱስ ቶማስ ሐዋርያ በምስክርነት ያረፈበት፣ ግንቦት 27 ቀን የአልዓዛር እህት ማርታ የተመረጠችበት፣ ግንቦት 29 ቀን ከ9ኙ ቅዱሳን አንዱ የሆኑት አባ ይማዕታ ያረፉበት ዕለት መሆናቸውን በአበይትነት አውስተናል። ውድ አድማጭ ተመልካቾቻችን የግንቦት ወርን አስመልክተን ያቀረብንላችሁ መረጃ እዚህ ላይ እናበቃለን። እናንተም ጊዜ፣ ገንዘብ፣ ጉልበት፣ ልብና ጆሮዊ ሕሊናችሁን በቅንነት ሰጥታችሁን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። ክብረት ይስጥልን። ሌላ ጊዜ በሌላ መረጃ ዳግመኛ እስከምንገናኝ መልካሙን ሁሉ እንመኝላችኋለን። መልካሙ ሚዲያ ታማኝ የመረጃ ምንጭ